በጣም ተለዋዋጭ በሆነች ዓለም ላይ ለምንና እንዴት ማቀድ እንችላለን? በአሁኑ ጊዜ በጣም በርካታ ነገሮች በጣም በፍጥነት እየተቀያየሩ ነው። የግል ህይወታችንን ማንሳት እንችላለን፣ ስራዎቻችንን፣ የፋይናንስ እቅዶቻችንን፣ በአጠቃላይ ዓለም በጣም በፍጥነት እየተቀየረች ነው። እንዲያውም አንዳንዴ ይሄ ሁሉ ለውጥ እንዴት ነው ሰው ልጅ ኪፕ አፕ የሚያደርገው ወይ የሚችለውንም ነገር ብዬ ጠይቃለሁ። ሆኖም ግን አንሰርተንቲን ወይንም ይሄ ወጥ የሆነ ኑሮ አለመኖሩን ምን ያህልም ብንፈራው አንዳንዴ ለፈጠራ ኢኖቬቲቭ ቲንኪንግ የምንለው ነገር አለ አይደለ? ፈጠራ የተሞላበትን አስተሳሰብ እንድናደርግ የግድ ያስፈልጋል። ለምን ችግሮች የሚፈጠሩት በእንደዚህ አይነት ሂደቶች ላይ ሲሆን መፍትሄዎችን ደግሞ ማምጣት የምንችለው በዛ ፈጣን በሆነ ዓለም ሲቀየር እኛም ፈጣን የሆነ መልስ መስጠት ስንችል ነው። ይሄ ነገር ደግሞ በግላዊ ህይወት ላይ ብቻ ሳይሆን በምጣኔ ሀብትም ይሄ ነው ያለው። እንዴት ብንል አሁን ለምሳሌ ዛሬ ኢንቨስት ብናደርግበት በጣም የሚያዋጣ ዘርፍ ሆኖ ያለው ነገ ወይ ከነገ ወዲያ ላይ ትልቅ ኪሳራ የሚያከስር ማየት እንችላለን። የ2008 እንደ አውሮፓውያን አቆጣጠር ትልቁ የቤት የፋይናንሻል ክራይሲስን ብንመለከት እንደዛ ነው። አሁን ደግሞ እኛ ሀገር ላይ ደግሞ መለስ ብለን ስንመለከት እስቲ የተለያዩ አይነት ንብረቶችን መግዛትና ብር ማስቀመጫ የምንለው የተለምዶ ነገር አለ አይደለ? ባንክ ብር ከሚቀመጥ የሆነ ነገር ገዝተን ብናስቀምጥ ነገ ስንሸጠው የተሻለ ዋጋ አለው ብለን ከምናስባቸው ነገሮች መካከል አንደኛ ቤትና መኪና ነበሩ። የቤትና የመኪና ዋጋ የባለፉት ዓመታትን ስንመለከት በጣም ቶሎ እየጨመረ መጥቶ ነበረ። አሁን ደግሞ ከተማው ላይ ዞር ስልም ከተለያዩ ሰዎች ጋርም ስወያይ የመኪና ዋጋ ቀንሷል፣ የቤትም እንደው ገዢ የለም የሚል ነገር አለ። እስቲ በዛሬው ሃሽታግ ሽቀላ ዞር ብዬ እንግዲህ ሊያውቁ የሚችሉ ሰዎችን እስቲ እንጠይቃለን። ከዛ ደግሞ እስቲ ገበያው ምን ይመስላል፣ ስንገዛስ ደግሞ ምን አይነት ነገሮች ላይ መጠቀቅ አለ የሚለውን እናያለን። እኔ የገዛሁት መኪና ነው። ለመግዛት መኪና ሳስብ ብዙ አማራጮችን እያየው ነበር። ምን አይነት መኪና ልግዛ፣ ስንት ዓመተ ምህረት ይሁን የሚለውን ማርኬቱን ሰርች አደረግ ነበረ። ዞሮ መጨረሻ ላይ ስትደርስ ውሳኔ ላንድ የሚያደርገው ያለህ የገንዘብ መጠን ላይ ነው። አዲስ ሞዴልም ፈለክ፣ ቆንጆ መኪናም ፈለክ፣ ሄደህ እጅህ ላይ ባለው የተሻለ ነገር ምን ልግዛ ብለህ ነው የምትወስነው። እኔ እጄ ላይ በነበረኝ ካሽ መጠን መኪና ገዝቻለሁ፣ የመረጥኩትን መኪና ገዝቻለሁ። ኢትዮጵያ ውስጥ ማስታወስ እስከምችለው ድረስ ልበል ቤትና መኪናን ገዝቶ የገንዘብ መያዣ ብቻ ሳይሆን እንደው ነገም ተነጎዳም ብሸጠው በጣም ትልቅ ትርፍ አተርፍበታለሁ ተብሎ የሚታሰቡ ነገሮች ነው። እንዲያውም በጣም ድሮ ትዝ የሚለኝ በልጅነታችን ሲወራ መኪና ገዝቶ ሸራ ለብሶ ይቀመጥ ይባል ነበረ። እንደው ለምን እንደሆነ ባላቅም ያ ነገር ወደፊት ላይ ግን ከፍ ያለ ትርፍ አትርፈን መሸጥ እንችላለን የሚለውን ነገር ነው። ይሄም እንግዲህ በጣም ለየት የሚያደርገው ደግሞ ኢትዮጵያን ገበያ ስንመለከት መኪና ላይ አብሶ ሌላ ሀገራት ላይ ገዝተ ነው ከመኪና መሸጫው ቦታ ስንወጣ ከ20 እስከ 25 በመቶ ይወድቃል ዋጋው ማለት ነው። አሁን እንግዲህ 100 ብር ገዝተ ነው እንደው 100 ብር የሚሸጥ መኪና የለም። እንደው ለቀለለ ሂሳብ ቀላል ለማድረግ 100 ብር ብንገዛውና ስንወጣ ግን ከግቢው 75 ብር እስከ 70 ብር ሊወርድ ይችላል ማለት ነው። ይሄም የኢትዮጵያ ላይ ግን ስንመጣ በጣም በተለየ መንገድ ነው የሚታየው። ምክንያቱም መኪና ገዝተ ነው 5 ዓመት ንርተ ነው ስንሸጠው ራሱ የተሻለ ዋጋ ሊያወጣልን ይችላል። ቤትም እንደዛው። አሁን ግን እየተደረገ ያለውን ስንመለከት ወይንም የተለያዩ አይነት እንደው ሩመሮች እንበል አልባልታል ማለትም ባልፈልግ ይሄ ነገር እየተለወጠ ነው የሚል ነው። ዋነኝነት ሊሆን የሚችለው ነገር ምንድነው? ዋጋ ጭማሪ ወይ ደግሞ የዋጋ ልዩነት የሚያመጣው ነገር ሪል ስቴት ዲቨሎፐሩ ገንቢው የሚገነባበት ቦታ የተለያየ ሲሆን ነው። ለምሳሌ አንድ ዲቨሎፐር አዲስ አበባ ላይ ካለው ሎኬሽኑ ጥግ የሚባል ሎኬሽን ላይ የሚገነባበት ዋጋና ወደ መሀል ከተማ ያለ ዲቨሎፐር መሀል ከተማ ላይ ሊገነባበት የሚችል ዋጋ አንድ አይነት ነገር አይደለም። ሁለተኛ ነገር ደግሞ ምንድነው እንደሚያቀርቡት ፊኒሺንግ ነው። which means ምንድነው በሪል ስቴቱ ይሄ ሰሚ ፊኒሽድ እና ፉል ፊኒሽድ የሚባል የዋጋ የተለያየ ልዩነት የሆነበት የሚችሉት ምክንያቶች አንደኛውም ይሄኛው አማራጭ ነው። በሶስተኛነት ደረጃ ደግሞ ኮንስትራክሽን ማቴሪያሎች የሚጠቀማባቸው ኮንስትራክቲንግ ማቴሪያሎች እነዚህ ነገሮችም ዋጋውን የተለያየ አንደኛው ከአንደኛ የተለያየ ሊሆንበት የሚችልበት አይነት ምክንያቶች እነዚህ ናቸው። አንድ ምርት ያለውን ዋጋ በተለያዩ ነገሮች ላይ ሊለዋወጥ ይችላል፣ መሰረት ሊያደርግ ይችላል። አንዳንዴ ኢትዮጵያ ላይ አሁን ከቅርብ ዓመት ወዲህ ያሉ ትልልቅ የሚባሉ የማክሮ ኢኮኖሚክ ፖሊሲ ለውጦችን፣ ማሻሻያዎችን፣ የግብር ስርዓት መስተካከል እነዚህ ነገሮችን እንደ ምክንያት ማንሳት እንችላለን። ከዛ ደግሞ ጎን ለጎን አቅርቦትና ፍላጎት ላይ የተለያዩ አይነት የሚለዋወጡ ሁኔታዎችም የአንድ ምርት ዋጋን ላይ ትልቅ ተጽዕኖ ያሳድራሉ። መኪናም ቤትም ደግሞ በዚሁ ህግ የሚገዙ ምርቶች ናቸው። ምክንያቱም እንደ ንብረትም ብንመለከታቸው እኛ ሀገር ላይ እንዲያውም መኪና አንዳንዴ
ክርክር ሁሉ አለ። አሴት ነው ላያቢሊቲ ነው የሚለው ግን ሁሌም ቢሆን ምንም ቢሆን አንድን ነገር ገዝተን የኛ ባለቤትነት ላይ መልሰን ስንሸጠው የሚያመጡ ወይንም የምንገዛበትም ዋጋ ላይ ልንሸጥም ስንል የምናስበው ላይ የተለያዩ አይነት ፎርሶች ልንላቸው የምንችላቸው ወይም የገበያ ኃይሎች ተጽዕኖ ያሳድራሉ። አሁን ሀገራችን ላይ ባለው ወይ ደግሞ ቀደምት በነበሩት ሂደቶች አማካኝነት የሪል ስቴቱን ኢንዱስትሪ ተለዋጭ ላይ ያደርገው የሚችለው ነገር ምንድነው? አንደኛ ዶላር ፍሎቱ ጀስት የማርኬቱ ፍሎት መኖር፣ እነዚህ ነገሮች። በሁለተኛነት ደረጃ ካሽ ፍሎ አለመኖር። በሶስተኛነት ደረጃ ደግሞ የገዢ ወይ ደግሞ ከስተመር የምንላቸው ሰዎች እምነት ማጣት። እነዚህ ነገሮች አንድን ገበያ ተለዋጭ እንዲሆንና በተፈለገበት ደረጃ የተፈለገበት ቦታ ላይ እንዳይደርስ እንቅፋት ሊሆኑ የሚችሉት ነገሮች ናቸው። አሁን ለምሳሌ አንድ ሰው ሪሰርችን እንደሚያደርግ ዩቲዩብ ምናምን አይቶ ነገሮችን እንደሚረዳ ሰው የኢትዮጵያ ማርኬት የተለየ ነው። ለምሳሌ አንድ መኪና ጥሩ ነው የሚባልበት ስፔኮች ይኖራሉ። ሜካኒካሉ፣ ዩዜጁ፣ ፊውል ማይሌጁ፣ የአገልግሎት ዘመኑ እንዴት እንደተያዘው ምናምን ብሎ ይነግርሃል። አንድ ዩቲዩብ ላይ አይተህ አሃ ጥሩ መኪና ማለት በእነዚህ ፕራዮሪቲዎች ውስጥ ያለፈ ነው ምናምን ብለህ ታስባለህ። ገበያ ላይ ስትሄድ ደግሞ ሌላ ነው። እዚህ ያለው ማርኬት ደግሞ ሌላ ነው። በከለር ራሱ የ100 ሺህ ብር ጭማሪ ይመጣባል። ያልሰማኸው አዲስ ማለት ነው። ስለዚህ አንተ ደግሞ ሪሴል ቫልዩ እንደሚያስብ ሰው ደግሞ ቀይ መኪና ህዝቡ አይገዛህም ከሆነ ለምን ትገዛዋል? ጥሩ ቢሆንም ስፔኩ ጥሩ ቢሆንም ምናምን አሪፍ ነገር ቢሆንም ማለት ነው። ራስህ ሪሰርች አድርገህ ያገኘው ዋጋና መሬት ላይ ስትወርድ ብዙ ፋክተሮች አሉት። የሰዎች ፕሪፈራንስ አለ። የሻጭና የገዢ ስሜቶች ላይ ማዕከል ያደረገ ስለሆነ ዋጋ መሬት ላይ ስትወርድ የተለየ ነው ከኦንላይን ላይ ከምታየው። ያለፉት ዓመታትን ስንመለከት ኢትዮጵያ ላይ የምጣኔ ሀብት ላይ በጣም ትልልቅ የሚባሉ ለውጦችን ማየት እንችላለን። አንደኛ የዶላር በነፃ ገበያ ላይ እንደዛ መገበያየት እንድንችል መደረጉ፣ ትልልቅ ደግሞ የፋይናንስ ፖሊሲዎች ማሻሻያ መደረጋቸው፣ የግብር ስርዓት ማሻሻያዎች፣ እነዚህ ሁሉ ነገሮች አንድ ላይ ሆነው ኢትዮጵያን በአጠቃላይ ጥሩ የሆነ የቢዝነስ ኢንቫይሮንመንት ከመፍጠር አንጻር ጥሩ ጅማሬና ስራዎች እየተካሄዱ ነው። የሴኩሪቲስ ኤክስቼንጅን ማንሳት እንችላለን። ፋይናንስ ፖሊሲዎችን ጥሩ ነገሮች ናቸው። ይህንንም ጎን ለጎን ስናይ ታዲያ የቤትና የመኪና ዋጋ ላይ የሚመጡ ለውጦችም ጎን ለጎን ይሆናሉ። ግን እስቲ የባለፈው ዓመት ላይ ወይንም የባለፉት 3 ዓመት ወደ ኋላ ብንሄድ ቤትና መኪና የነበረው ዋጋ ምን ያህል እንደነበረ ብንመለከት አንድ መኪና እንደው ሴዳን የምንለው እንደው ባለ 4 በር ሆኖ የኮምፓክቶቹ ባይሆኑም እንደው በጣም ሄደ ከተባለ እስከ 2 ምናምን ድረስ ሊሄድ ይችላል። እንደው 2 ሚሊዮን ብለን ብንይዘው። ቤትንም ብናይ ያው ፊኒሺንግ ማቴሪያሉን ልናይ እንችላለን፣ ካሬውን ልናይ እንችላለን። በተወነን አቨሬጅ እንደው 10-15 ሚሊዮንም ልንል እንችላለን። በጣም ቅንጦት ያላቸው በኮንዶሚኒየም ደረጃ ስንል 4 ሚሊዮንም 5 ሚሊዮንም ሊባል ይችላል። አሁን ግን ከነዛ ዓመታት ጋር ሲወዳደር ገበያው ምን ይመስላል? እስቲ ቤትም እንደው ለመግዛት ብንፈልግ መኪናስ ለመቀየር ወይም የመጀመሪያ መኪናችንን ለመግዛት ብናስብ ዋጋው ምን ያህል ነው? ሁለቱስ ሲነጻጸር ምን ይመስላል? እኔ ወደዚህ የሪል ስቴት ኢንዱስትሪ ወይ ደግሞ ወደዚህ የሪል ስቴት ስራ ላይ ከገባው ቢያንስ ዓመታት አለፈኝ። ወደ 2ኛ ዓመት እየተቃረብኩ ነኝ ያለሁትና በዚህ በ2 ዓመታት ውስጥ የተማርኩት ነገር ወይ ደግሞ ካለፈው አንፃር አሁን ላይ ያለው ማርኬት ምን ይመስላል የሚሉት ነገሮች ከሆኑ ያለፈው ይልቅ አሁን ላይ ያለው ነገር በጣም እየቀነሰ ነው እየመጣ ያለው። ይህም አንድ ሊቀንስበት የተቻለበት ምክንያት ምንድነው? በገዢዎችና በሻጮች አማካኝነት መካከል ያለው ወይ ደግሞ በሪል ስቴቱ ሴክተር ይሄ ዲቨሎፐር እና ከስተመር በሚባልበት መካከል ያለው ልዩነት ነው። እሱም እንዴት ሊለያይ ይችላል? በመጀመሪያ ደረጃ ገዢው ወይ ደግሞ ዲቨሎፐር የምንለው አካል ብር ሳይኖረው ሲቀር ማለት እንደ አጠቃላይ እንደ ሀገር ደግሞ ካሽ ፍሎ ከሌለ ዋጋ ወይ ደግሞ የካሽ እጥረት ካለ ቀደም በላይ የነበረውና አሁን ላይ ያለው ነገር አይኖርም። ቅድም እንዳልኩትም ነው ልክ ካሽ ፍሎ ወይ ደግሞ የዶላር ፍሎቱ መኖሩ ገንቢም እንደ ገንቢ ልክ ሊገነባ አይችልም። ሌላኛው ነገር ጀስት ባንክ ሎን አለመኖሩ ነው። የባንክ ብድር አለመኖሩ ገዢውን ብቻ አካልም ሳይሆን ገንቢውንም አካል ደግሞ ይጎዳል። ስለዚህ ይሄ ነገር መሆኑ የቀደምት ከነበረው የሪል ስቴት ማርኬት አሁን ላይ ያለው ማርኬት ስቴት የደከመ እየሆነ መምጣቱ፣ ሌላው ደግሞ በብዙ ከስተመሮች አንፃር እንደምሰማውም ደግሞ የእምነት አለመኖር ነው። ታማኝነት የሚባለው ነገር ትልቁ ሊነሳ የሚችል ነገር ነው ሪል ስቴት ላይ እና እነዛ ጋሮች አለመኖሩና ዛሬ ላይ ያለው ነገር እየቀነሰ መምጣቱ በጣም አስቸጋሪ የሆነበት ሜትር ነው። ቅድም መነሻ ላይ ያልኩት ነገር አለ። አንደኛ መኪና ስንገዛ የኛ ማርኬት አብሶ አፕሪሺየት የሚያደርግበት በጣም ውስን የሚባሉ ማርኬቶች ላይ ብቻ ነው። ኢትዮጵያ አንደኛዋ ነች። አንድ መኪናን ገዝተን ተጠቅመንበት ይህን ያህል አገልግሎት ሰጥቶን ከዛ ስንሸጠው የተሻለ ዋጋ የሚያወጣልን። ለዚህም ነው
አብዛኛውን ጊዜ እንዲያውም ኢቭን እንደው በኮሚሽን ኤጀንቶችም በደላሎችም ሪሴል ቫልዩ ወይንም የመልሶ መሸጥ ዋጋ ትልቅ የመሸጫ ወይ ያለመሸጫ ነጥብ ተደርጎ እንደ ክርክርም የሚቀመጠው። ይህንንም ተከትሎ እንግዲህ ሪሴል ቫልዩ እኛ ሀገር ላይ በጣም ትልቅ ተጽዕኖ የሚያሳድር ነው። ምንም አይነት ግብይት ላይ አንድ መኪና ስንገዛ እንደው ከብራንድ አንጻር እንኳን ቶዮታ ካልሆነ ኢትዮጵያ ውስጥ እንደው ምንም ነገር ከጅኮ ቶሎ አይወጣም ተብሎ በወሬ ደረጃ ይደረጋል አይደለ? ሪሴል ቫልዩ ላይ ግን ስንመለከት አሁን ደግሞ የበለጠ ችግር ውስጥ የሚገቡ ነገሮች አሉ። ምክንያቱም አንድ መኪና ገዝተን ያንን ነገር አስተሳሰብ አስበን መልሰን ለመሸጥ ስናስብ ከስረን የምንሸጥ ከሆነ ትልቅ ልዩነት ሊያመጣ ይችላል። እንደ ማንኛውም መኪና አሴት እንደሚገዛ ሰው ኢትዮጵያ ውስጥ እንዳለ ሰው ሪሴል ቫልዩን አስቤ ነው የገዛሁት። ዋጋ ይቀንሳል ብሎ ማንም ንብረት የሚገዛ አይመስለኝም። ግን እኔ ስገዛ ሪሴል ቫልዩ ጥሩ ይሆናል ብዬ አስቤ ነው የገዛሁት። በገዛሁበት ሰዓትም የነበሩትን ቫልዩዎች ያሉ ሰዎች ገዝተው የሸጡበትን ምናምን ሳይ ነበረ። አትሊስት የሆነ ያህል ጌን ይኖረኛል ብዬ ነበር ያሰብኩት። አሁን ላይ እየቀነሰ እያየን ነው። እውነት ነው። እኔ የማየው አሁን ሁሌም ማርኬት ላይ ዲማንድ ኤንድ ሰፕላይ የሚባል ነገር አለ አይደለ? ዲማንድ ሎ ነው፣ ምክንያቱም ሊኩዊዲቲ ችግር ስላለ ገበያው ላይ። ሰፕላዩ በሽ ነው፣ ያው ሁሉም መሸጥ ይፈልጋል፣ ገዢ የለው አሁን ገንዘብ ስለሌለ እንጂ የመኪና ፍላጎት ሞቶ ወይም ቀንሶ አይደለም እኔ እስከምረዳው ድረስ። ይሄ ደግሞ ጊዜያዊ ኬዝ ነው። ኤኒ ኢንቨስተር እንኳን መኪና ሆነን ትልልቅ ስቶክ ማርኬት ላይ የሚነግዱ ሰዎች ይሄን አጋጣሚ ፕሮፐርቲ ለመግዛት ነው የሚጠቀሙበት። ካሽ ያለው ሰው ቤትም መኪናም ቢገዛ በዚህ ሰዓት ተጠቃሚ ነው። ምክንያቱም ከአመት በኋላ ይሄ ሊኩዊዲቲ ክራይሲሱ ሲነሳ ብዙ ካሽ ካለ ነገ 10,000 ሰው ወደ ገበያ መኪና ሊገዛ ቢወጣ ስቲል እንትኑ ሰፕላዩ ትንሽ ነው። ይሄንን ሰው ሳቲስፋይ የሚያደርግ አይደለም፣ ተመልሶ መጨመሩ አይቀርም። ምናልባት ፈጣን ትርፍ ለሚፈልጉ ሰዎች አስቸጋሪ ነው። ወዲያው ገዝተው ወዲያው ለሚሸጡ ሰዎች አሁን ላይ ጥሩ ታይም ነው ብዬ አላስብም። ሎንግ ተርም ለሚያስቡ ግን ትክክለኛው ታይም ነው ለመግዛት። መልሶ የመሸጥን ብቻ ማንሳት አይደለም። አብዛኛውን ጊዜ ያው እኛ በኔ እድሜ ያሉ ወጣቶችም ልበል ስንመለከት ሙሉ ገዝተን ወይንም ሙሉ ካሽ ከፍለን የመግዛት አቅማችን በጣም ውስን ነው። አንለስ በጣም ትልልቅ ስራዎች የምንሰራ ሰዎች ካልሆኑ በስተቀር ወይንም ሊኩዊዲቲው የጥሬ ገንዘብ አቅሙ እጃችን ላይ ከሌለ። ስለዚህ አማራጫችን ምንድን ነው? አማራጫችን ስንመለከት ከተለያዩ ባንኮች ወይንም የፋይናንስ ተቋማት ብድርን አግኝቶ የምንፈልገውን መኪናና ቤት መግዛት ነው። ሆኖም ግን እነዛ ደግሞ የፋይናንስ ተቋማት የሚያስቀምጡት የወለድና ወርሃዊ የሆነ የክፍያ ስርዓት አለ። ያንን ነገር እንኳን መክፈል ቢያቅተኝ ድሮ ምንድነው የምናስበው? አይ በቃ እንደው መክፈል እንኳን ቢያቅተኝ መኪናውን የተወሰነ ይዤውም ከዛ በኋላ መልሼ ይሸጠው የተወሰነ አይነት ትርፍ ካገኙ ችግር የለውም ልንል እንችላለን። ሆኖም ግን እኛ የምንገዛበት ዋጋ ከዛ ወለዱ ተቀምጦ መክፈል ቢያቅተን አሁን መልሰን ስንሸጠው የመኪና ዋጋ ይቀንሳል ከተባለ ያ ነገር እንዴት ነው ኪሳራ ሊያስከትል አይችልም? ፋይናንሲንግ እኔ ከማይክሮ ፋይናንሶች ሎን ወስጃለሁ መኪናውን ስገዛ። እንግዲህ እኔ ፎሎ ከማረጋቸው ፋይናንሻል ጉሩዎች 100% ገንዘብን ተጠቅመ መኪና መግዛት የሞኝ እርምጃ ነው ይላሉ። you should take like 5 years ወይም ሚኒመም 5 years ሎን መኪና ላይ እንደውም ብትችል ከ30% በላይ ዲፖዚት ባታረግና ከ70% ድረስ ብድር ብታገኝበት ኦፕሽን ቢኖር በጣም ጥሩ ነው ይላሉ የመኪና ስትገዛ ፋይናንሲንግ የሚሉ። እንደውም ዩዝድ ካር ግዛ አዲስ መኪና አትግዛ ምናምን ከፋይናንሲንግ ጋር የሚነግሩ አሉ። እኛ ሀገር ካለው እንትን አንፃር ካለው ፋይናንሱ ምን ይሰጣል የሚለው አለ። እኔ አሁን ሲሄድ ፉሊ በፋይናንስ አይደለም መኪናውን የገዛሁት 100% የፋይናንሲንግ አይደለም። ላይክ የሆነ ያህል ካሽ አለኝ ምን ያህሉን ሌቨሬጅ ላድርግ ብዬ ነው 50% ነው የወሰድኩት የካር ፋይናንሲንግ። ለምን እንደዛ አረኩኝ? ሊሆንና ዲቫሉዌሽን ሬቱን ታስባለህ። አሁን ለምሳሌ አንድ መኪና ሙሉ ፋይናንሲንግ ወሰድክ ማለት የመኪናውን ወራዊ ክፍያ ከ50 እስከ 60 ሊደርስ ይችላል። 50 እስከ 60 ሺህ ለ5 አመት ወይም 8 አመት ቢሰጥ አሁን እንዳልከው መኪና እየቀነሰ ምናምን በሚመጣው አዲስ መኪና ገዝተ አዲስ መኪና ካልገዛ አሁን ፋይናንሲንግ ፉል ካር ፋይናንሲንግ የለም። አዲስ መኪና ገዝተ 50 እና 60 ሺህ በወር እየከፈልክ at the time of you finish your payment 3 ሚሊዮን ብር ጨረስክ። ልክ ገበያ ላይ ስትወጣ ዩዝድ ካር ሆኗል 2.5 ወይ 2.3 ትሸጠዋለህ። ሎስ ነው። በምንም ካልኩሌሽን ይሄንን አታመጣው አታተርፈው። ዩዝድ መኪና ገዛህ እንደ እኔ እንዳረኩት ዩዝድ መኪና ስትገዛ 50% ፋይናንሲንግ ትወስዳለህ። ከዛ ላይ ፔመንት ሬት በጣም ትንሽ ነው። እንደውም ካሰብከው እኔ ወር መከፍለውና አሁን ያለው ዲቫሉዌሽን ስታየው ማይክሮ ፋይናንሲንግ ኦን ሎስ ሳይድ ነው ያለው።
እንደውም እኔ አትርፌያለሁ ማለት ነው። ስለዚህ ይሄ ያንተ ውሳኔ ነው መሆን ያለበት። ይሄ አዲስ መኪና ነው የምፈልገው ብዬ ያንን አድርጌ ቢሆን ኖሮ ይሄ አሁን ያለው ከረንት ሲቹዌሽን በጣም ሂውጅሊ ኢምፓክት ያደርገኛል። ሶ እኔ ስቲል የዩዝድ መኪና ስለገዛው ፔመንቴ ማናሳ ነው እንትኑም ይጠቅመኛል። እውነት ለመናገር ከ10 ተብሎ ቢሰጥ ወይ ደግሞ ከመቶ ምን ያክል ሰዎች አሉ ወይ ደግሞ ከገዙ ከስተመሮች ምን ያክል ከስተመሮች በባንክ ሎን ገዝተዋል ወይ ፋይናንስ አድርገው ገዝተዋል ቢባል በጣም ጥቂት ነው ልል የምችለው። ምክንያቱም እንደ አጠቃላይ የምናውቀው ነገር ነው ሀገራችን ላይ ያለው የባንክ እንቅስቃሴ አሁን ላይ ትንሽ የለምና ያ ነገር አለመኖሩ በባንክ የሚገዛ ሰው አለመኖሩ ትንሽ ችግር አለውና በጣም ሬር ነው ማለት ይችላል። በጣም ውስን ነው። እንደ ማጠቃለያ እንደው አንድ ኢትዮጵያዊ እንደኔም ብናስብ መኪናም ይሁን ቤትም መግዛት ብንፈልግ ጠንካራ የሆነ የጥሬ ገንዘብ አቅም ካለን ካሽ ከፍለን ካልሆነም ደግሞ እንደው 25ም 10ም 50 በመቶም ከፍለን ልናደርገው እንችላለን። ግን ይሄን ያህል ንብረት ገዝቶ ማስቀመጥ ወይንም አከራይተን ሪስኩ በጣም አነስተኛ ነው ልንል እንችላለን። ስራ ግን ብንሰራበት ምን አይነት ሪተርን ሊያመጣ ይችላል? እሱ እንደኔ ሐሳብ ነው። አብዛኛውን ሰው አይ ነው ይሄንን እኔ ስንት ያጠራቅም ያስኩት ገንዘብ ነው መኪና ነው የምገዛው ወይ ቤት የምገዛው፣ እሱም ትክክለኛ አስተሳሰብ ሊሆን ይችላል። ሆኖም ግን ስንገዛ ሪሰል ቫልዩን ነው አስበን መግዛት ያለብን ወይንም ይሄንን ነገር በትክክል ተጠቅሜበት 10 ዓመትም ይሁን ወደ አስተላልፈዋለሁ ሊሆን ይችላል። ቤት ደግሞ ምንም ቢሆን ናቹራል ዲዛስተር ተፈጥሮ አደጋ እስካልመጣ ድረስ ከትውልድ ትውልድ የሚተላለፍ ነገር ስለሆነ ጥሩ ኢንቨስትመንት ሊባል የሚችል ነው። ከዛ አንጻር ግን ሲገዛ ምን አይነት ነገሮችን ከግምት ውስጥ አስገብተን መግዛት አለብን የሚለውንም ደግሞ ቆም ብለን ማሰብ ይኖርብናል። በጣም ጥሩ ጥያቄ ነው። ቅድሚያ መሆን የነበረበት እንደውም ይሄ ነበረና አንድ ቤት ገዢ ወይ ደግሞ አንድ ከስተመር በየትኛውም ሁኔታ ሪል ስቴትን መግዛት ወይ ደግሞ አፓርትመንት መግዛት ሲፈልግ ቅድሚያ ላይቃቸው የሚገቡት ነገሮች በጣም ብዙ ነገሮች አሉ። አንደኛው ቀደም ብሎ ካሉ ጥያቄዎችን አንፃር ስመልሰው ወይ ደግሞ በመሀል ሳስገባ የነበረው ታማኝነት የሚባለው ነገር ትልቁ ነገር ነው። አንድ ሰው ገዢ ሊገዛው የሚችለውን ነገር ከሚገዛው አካል ታማኝነት ማግኘት አለበት። ሁለተኛ እንደ ሪል ስቴት ዲቨሎፐር ለምሳሌ አንተ ገዢ ብሆን ብለኸኛል፣ እኔ ደግሞ ለአንተ ሻጭ ብሆንልህ አንተ ለኔ ከኔ ጋር መጥተህ ከሆነ የምትገዛኝ እኔ አንተ ከኔ ከመግዛት በፊት ከኔ የሚጠበቁ ነገሮች አሉ። ለምሳሌ ምንድነው ያ ፍቃድ ማግኘት ነው። ለምሳሌ በቅርብ ጊዜ የወጡት ረቂቅ አዋጆች አሉ ሪል ስቴትን በተመለከተና እነዛ ረቂቅ አዋጆች ምንድናቸው የሚሉት ነገሮች ብዙ ተዘርዝረዋል። እነሱ ነገሮች ማየትና መረዳትን ደግሞ ያስፈልጋል ብዬ አስባለሁ። ስለዚህ አንድ ገዢ ከመግዛቱ በፊት ከዛ ከሚገዛው አካል ወይ ደግሞ ከሪል ስቴት ዲቨሎፐር አስፈላጊውን ፍቃድ አግኝቷል ወይ፣ አስፈላጊውን ፍቃድ ይዟል ወይ፣ የግንባታ ፍቃድ ብቻም ሳይሆን የሪል ስቴት የመገንባት ፍቃድ አለ ላይሰንሶች ማለት ነው። እነዚህ ነገሮች አግኝቷል ወይ የሚሉት ነገሮች ቅድሚያ ማየት አለበት። ሁለተኛ ነገር ደግሞ ልትገዛ የምትችልበት ቦታ የት ነው? ለምሳሌ ሶሻል ሚዲያ ላይ ሊሆን ይችላል ለመግዛት ኮንታክት እያደረክ ያለው ወይ ኮሚኒኬት እያደረክ ያለው። ፐርሰናሊ ተገኝተህ ግን እነዚህ ነገሮች ኦፊስ ላይም ካላቸው በኦፊስ አማካኝነት ተገኝተህ ታማኝነታቸውን በአይን ትረዳለህ። ቀጥሎ አስፈላጊውን ፈቃዳቸውን ታያለህ። ከዛ በመቀጠል ደግሞ ባክግራውንዳቸው ምንድን ነው? ይሄ ሪል ስቴት ካምፓኒ ከዚህ በፊት ምን ሪል ስቴት የት ቦታ ላይ አስረክቧል? ያስረከባቸው ሳይቶች ምን ይመስላሉ? ከዛም ባለፈ ደግሞ የሚጠቀምባቸው ፊኒሽንግ ማቴሪያሎችስ ምንድን ናቸው የሚሉት ነገሮችን ማንሳት ያስፈልጋል። ሌላው ደግሞ ምንድነው ሳይዛቸው ነው። ለምሳሌ አንተ መግዛት የምትፈልገው ወይ ደግሞ አንድ አፓርትመንት መግዛት የፈለገ ሰው ወይ 1 ቤድሩም ወይ 2 ቤድሩም ወይ 3 ቤድሩም ይገዛል። ስለዚህ ያን ሲገዛ የሚሰጠው ካሬ አለ። በሪል ስቴቱ ላይ ሁለት አይነት የካሬ አማራጮች ናቸው ያሉት። አንዳንድ ሪል ስቴት ካምፓኒዎች ላይ ኔት ኤሪያ ብቻ ያስቀምጣሉ። ያ ማለት የአንድ የቤቱ ስፋት ባለ 3 መኝታ ከሆነ ለምሳሌ እናንሳና 150 ካሬ ብለን ብናነሳ ይሄ 150 ካሬ የዛ የቤቱ ያረፈበት ኔት ኤሪያ ሊሆን ይችላል። አንዳንዱ ጋር ደግሞ 150 ካሬ ኢንክሉዲንግ ኮመን ኤሪያ ይሆናል። ኢንክሉዲንግ ኮመን ኤሪያ የምንላቸው የኮመን ኤሪያ መንቀሳቀሻ ይሆናሉ፣ የፓርኪንግ ይሆናሉ። አንዳንድ የሚገነቡት ሪል ስቴቶች ደግሞ አሚኒቲዎች ይኖራቸዋል እና ለምሳሌ ጂም፣ ስፓ ወይ ስዊሚንግ ፑል የተለያዩ ነገሮች ይኖራቸዋል እና እነዚህ ነገሮችም እዛ ካሬ ውስጥ አያይዘው ነው ለሽያጭ የሚያወጡ። ስለዚህ ሲያወጡ ቤት ከመግዛት በፊት ይሄን ያክል ስፋት ያለኝ መኝታ ቤት ገዛው ብሎ አንድ ሰው ሲያወራ እነዛ የሚያወራቸው ነገሮች እስካዛቸው ኔት ኤሪያው ነው ወይስ ቤቱ ያረፈበት ወይስ ኮመን ኤሪያን ጨምሮ ነው የሚሉት ነገሮችንም ከግምት ውስጥ ማስገባት አለበት ብዬ አስባለሁ። እንደ ገዢ አንድ ንብረትን ምናምን ስትገዛ አሁን ለምሳሌ መኪና ስትገዛ መጀመሪያ ጤነኝነቱን አሁን ኤንጂን ችግር ያለበት መኪና ገዝተህ ኦልሞስት በየወሩ የምትፈግፈው ሊሆን ይችላል ማለት ነው። ኮስቱ ሃይ ሊሆንብህ ይችላል። በተቻለ መጠን ዌል ሜንቴንድ የሆነ ጥቂት የሆነ የአሮጌ መኪና ሲባል ሁሉ ሰላም አይሆንም፣ ግን በተቻለ መጠን ጥሩ ሜንቴናንስ ላይ ያለ ሰፊ ጉዳት የሌለበት
ትንሽ ነገር ብቻ ኮስት የሚያደርግህ ቢሆን ጥሩ ነው። ያው የሜካኒክ ጋር የሚያመላልስ ከሆነ ጨጓራ ይቃጠላል። ከዛ ለምን ገዛው ትላለህ? ያ እንዳይሆን ማለት እቤት የሚገዙ ሰዎችም ብዙ አይነት አማራጭ አለ። አሁን እቤት ስታይ ግንባታ ጀምረው እየሸጡ ያሉ አሉ። ገና 5 ዓመት 6 ዓመት ጠብቀን በየህን ያህል ጊዜ ክፈለን የሚሉ አሉ። ያለቀ የሚሸጡ አሉ። ያንተ እይታ ነው። አፎርዳቢሊቲ ሆነ የምፈልግ ከሆነ ጅማሬ ላይ ያሉት ላይ ገብተህ 5 6 ዓመት ማብራሃቸው ጠብቀህ በጥሩ ዋጋ ልታገኝ ትችላለህ። አይ ፋይናንሲንግ አለኝ አያስጨንቀኝ ምናምን የምትለው ከሆነ ያለቀ ቤት ሄዶ መግዛትንም ቀላል ነገር የለም። ግን ያው የበጀት ያንተ ይወስነሃል። እሱ ይመስለኛል። በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አምራቾችና የጅምላ አከፋፋዮችን የሚያገናኝ ድረገጽ ከሚሰሩ ወጣቶች መካከል ከአንደኛው ጋር ቆይታ ይኖረኛል። ሰላም ናስር። እንዴት ነህ? አለሁ። እንኳን ደህና መጣህ። እንኳን ደህና ጠበቅህ። እሺ፣ እስቲ አብዛኛውን ጊዜ የኢኮሜርስ ፕላትፎርሞች እኛ ሀገር ላይ ይጀምራሉ፣ ይሰራሉ። ቻሌንጆቹን በኋላ እናነሳለን። እስቲ የእናንተ አንደኛ ለየት የሚያደርገው ነገር ምንድን ነው? እንዴት ሳሰባችሁት? የእኛን ለየት የሚያደርገው ማኒፋክቸሪንግ ላይ ያሉ ካምፓኒዎችን፣ አምራቾችን እና ሆልሴለሮችን ዋና አከፋፋይ ሆነው የሚሰሩ ጋራ ነው የምንሰራው። ስለዚህ ከነሱ ላይ ያሉትን እቃዎችን፣ ፕሮዳክቶችን ኳሊቲያቸውን ጠብቀን እነሱ በወሰኑት ዋጋ ለከስተመሮች ነው የምናደርሰው። ስለዚህ የእኛ ትንሽ ለየት የሚያደርገው ነገር ቢ2ቢ ከነሱ ጋር እንሰራለን፣ ካምፓኒ እንደ ካምፓኒ። ቢ2ሲ ደግሞ ከስተመሮች ጋራ ቢዝነስ ቱ ኮንሱመር ደግሞ ቀጥታ እናደርጋለን ማለት ነው። አሪፍ። እስቲ እንዴት አሰባችሁት? አብዛኛውን ጊዜ ዴሊቨሪ ይጀመራል፣ አብሶ ደግሞ ኦንላይን የሆኑ አገልግሎቶችን ለመስጠት አንጻር ይሰራል። እንዴት አስባችሁ? የኛ ስቶክ ነው የምንይዘው እቃዎችን ከአምራቾች ላይ ቀጥታ እቃዎችን እንቀበላለን፣ ወይም ሆልሴለሮችን ከነሱ ከተቀበልን በኋላ ስቶር ነው የምንይዘው። ስቶር ቅድም እንዳልኩ ማለት አሁን ላይ ትንሽ ለየት የሚያደርገው ምን መሰለህ፣ ወደ ክፍለ ሀገሮች ላይ ስቶሮችን ስንይዝ ክፍት ነው የምናደርጋቸው። ስለዚህ ሎካልም እየሸጡ እንደ ስቶርም ይጠቀማሉ ማለት ነው። ስለዚህ አውትሌትም ነው እንደ መጋዘንም እየተጠቀሙ እንደ መጋዘንም ነው። እኛ ዋና ያሰብንበት ከሱ የምንጠብቀው ነገር ምንድነው፣ ክፍለ ሀገር ያሉ ከስተመሮቻችን ወደ ዲጂታሉ ሰዎች ፎቶውን ብቻ አምነው አይተው እንዲገዙት ለማድረግ ቀጥታ እዛ ያለውን ሎካል ስቶክ መጠቀም ፈለገ። ምክንያቱም ሎካል የሚገዙ ከሆነ የተወሰነ ቅናሽ ይኖራቸዋል። ግን ወደ ዌብሳይት ወይም ደግሞ በአፕሊኬሽኑ የሚገዙ ከሆነ ፕሮዳክቱ ቀጥታ ቅናሽ ይኖራቸዋል ማለት ነው። ይበልጥ እንደ ዲስካውንት ነገር ይኖራቸዋል። በጣም አሪፍ። እንደዚህ አይነት ነገሮችን እስቲ አስባችሁ ስትጀምሩ ምን ያህል ጊዜ ሆናችሁ? ኦልሞስት ወደ 6 ወር 7 ወር የሆነ ነው። አሪፍ። አሁን ዌብሳይቱ ብቻ ነው የድረገጹ ብቻ ነው? አዎ ድረገጹ ብቻ ነው። ከዛ በተረፈ ግን አፑን ልጠይቅህ ነው፣ መተግበሪያ እንዴት ነው? ለምን አብዛኛውን ጊዜ ስልካችን ላይ ነው ላፕቶፕ ከፍተን ዌብሳይት ከፍተን የምናደርገው ነገር ቻሌንጂንግ እንዳይሆን ምን አይነት ሀሳብ አላችሁ ወደ መተግበሪያ ለማምጣት? ወደ መተግበሪያ ኦልሬዲ አልቋል። በእነዚህ 2 ሳምንታት ውስጥ ይለቀቃል። ከዛ በኋላ ሰዎች በዌብሳይትም በአፕሊኬሽን የሚያገኙናል። ብዙ አማራጮችን ይዘን ለመምጣት ነው የቀረብነው። በብዙ አማራጮች መክፈል እንዲችሉ፣ መግዛትም እንዲችሉ፣ ኦልሞስት በዱቤ ራሱ መግዛት እንዲችሉ ከባንኮች ጋር እያወራን ነው። ከዛ በተረፈ ደግሞ አምራቾች ብራንዲንጋቸውን ከፍ አድርገው እንዲያሳዩ፣ በብራንድ እንዲታወቁ ለማድረግ ደግሞ ከነሱ ጋርም ደግሞ ሌላ ውይይቶች ላይ ነው። በዛ ለየት ያለ መጠን ዘርፉንም በደንብ የሚያሰፋ የሚያሳድግ ነገር ነው። በጣም ጥሩ። እስቲ ቻሌንጆችን ቅድም አንስተናል። ኢኮሜርስ ሲባል ያው ሁሌ የምናነሳቸው የፔመንት ሲስተም ሊሆን ይችላል፣ በዘርፉ ያሉ አይደል ችግሮች። ከነሱም አንጻር እናንተ ደግሞ እንደ ድርጅት ሲጀመር የነበረው ትልቁ እኛ ጋር ቻሌንጅ የሆነብን ነገር ትረስት ነው። በሁለቱም በኩል ያሉ አምራቹም ያለውን ያመረተውን እቃ ለኛ ለመስጠት፣ ምክንያቱም እኛ እንገዛም ስቶክ ነው የምንይዘው ከነሱ በውል እሱን ለመያዝ። በቢ2ሲ በኩል ደግሞ ገዢዎች እቃውን ብቻ አምነው ትራንስፈር አድርገው ለመግዛትም ደግሞ ሌላ ትረስትን ወርዝ ይፈልጋል በደንብ። አንደኛ እሱ ነው። ሁለተኛው የፔመንት ጉዳይ ነው። ፔመንቶች የፔመንት ኢንቴግሬት አለመኖሩ አንዳንድ ነገሮች ይሄ ነው። ሶስተኛው ደግሞ ዴሊቨሪ። እንደሚታወቀው ኢኮሜርስ ከኛ በፊትም ብዙ ኢኮሜርሶች አሉ፣ ግን እንደ ትልቅ ዋናነት ችግሩ ምንድነው የዴሊቨሪ ጉዳይ ነው።
አንዳንድ ጊዜ መነጽር በ100 ብር ትገዛና ከኢኮሜርስ ላይ ዴሊቨሪው ሲጨመር ዴሊቨሪው ለብቻ 300 400 ብር ይመጣልና ያ ነገሮች ትንሽ አስቸጋሪ ሆነውብናል። እስቲ አሁን ትረስቱን በሁለቱም በኩል ያለው ትረስት የዴሊቨሪውንም ትነግረኛለህ። በሁለቱም በኩል ያሉትን ትረስቶች እንዴት ነው እስቲ ለመፍታት እየሞከራችሁ ያላችሁ? በማኒፋክቸሪንግ በኩል ያሉትን ካምፓኒዎች ሎንግ ተርም ከኛ ጋር ሲሰሩ የሎንግ ተርም እቅድ እንዲይዙ ነው ያደረግናቸው። ምክንያቱም የእነሱ ዋና ሀሳብ ምን ነበር? እቃዎችን ከሰጡን በኋላ እቃዎችን እንይዛለን። ስለዚህ እቃው ብር ይዞ ነው የሚቀመጠው። አንድ ሁለተኛ ደግሞ የሀገሪቷ ሁኔታ የዋጋ መጨመርና መቀነሱ እኛ ጋር ያለውን እቃ እንትን እንዳያደርገው ያደርጋል። ወይ ይወድቃል ወይ ከፍ ያደርጋል፣ ሊከስሩበት ይችላሉ። ስለዚህ ከነሱ ጋር እየተወያየን ያነበረው ምንድነው ቢያንስ አንድ ዋጋ ለወር ለ2 ወር እንዲቆይ ተስማምተን በነዛ 2 ወር ውስጥ ግን እኛ ቶሎ ቶሎ ብለን ወደ ሽያጮች እንድንገባ እያደረግን ነው። እሱንም ለመፍታት ደግሞ ሰመራ ላይ፣ አፋር ሰመራ ላይ፣ ባሌ ላይ፣ ሐዋሳ ላይ ደግሞ ስቶክ ከፍተናል ማለት ሎካሎችን እየከፈትን ነው። ስለዚህ እቃውን የምንቀበላቸውን ቀጥታ እቃዎች ወደ እነዚህ ኤክስፓንድ አድርገን እንዲሸጦች እናደርጋለን። ስለዚህ ይህ በጣም ደስ የሚለው መርካቶ ድረስ መጥቶ አንድ የክፍለ ሀገር ነጋዴ መግዛትም አይኖርበትም። ትሪፑን እዚህ ሲመጣ የሚያወጣው የሆቴል ወጪ አለ፣ የምግብ ወጪ አለ፣ ሊሸወድ የሚችላል። አዲስ አበባ ሲመጣ ግን እንደ ብዙ ነገሮችን ሪዞልቭ የሚያደርግ ነገር ነው። ከዛ በተረፈ ደግሞ ኳሊቲ ሲኖራቸው እቃዎች በጣም ኳሊቲ ሲኖራቸው ዩኤ ላይ ላይሰንስ እየከፈትን ነው። ዩኤ ላይ ይኖረናል። ስለዚህ ኳሊቲ ያላቸውን እቃዎች በተለይ የባህል ልብሶች ምናምን በዛ ሳውዲና ዱባይ ላይ በደንብ ገበያ ያላቸው ማርኬት ያላቸው ፕሮዳክቶች ናቸው። ስለዚህ ሰዎች ብዙ ጣጣ ውስጥ ሳይገቡ ከኛ ጋር ብቻ ሬጅስተር በማድረግ የእነሱን እቃዎች ኳሊቲን ብቻ ሪኳየርመንት በማድረግ ወደ ውጭ እንዲያወጡና ኤክስፖርት አድርገውም የተሻለ ገቢ እንዲያገኙ ነው እየሰራን ያለ ነው። ሽቀላ እንዴት ነው ታዲያ ከተከፈተ ጀምሮ? አሁን ላይ ቅድም እንዳልኩ አንሊሚትድ የሆነ ፕሮዳክቶችን ነው መያዝ የፈለግነው። ሰዎች ወደ ዌብሳይቱ ገብተው ወይም ወደ መተግበሪያው ገብተው የተወሰነ በጫማ በኩል የተወሰነ ፕሮዳክቶች በፈለጉት ነገሮች የተወሰነ ፕሮዳክቱ ሳይሆን አንሊሚትድ የሆነ በፈለጉት ዋጋ አማርጠው እንዲገዙ አሁን ላይ ዋና ትኩረት አድርገን እየሰራን ያለ ነው አምራቾች ላይ። ስለዚህ ትኩረታችን አሁን አምራቾች ላይ ስለሆነ የተወሰነ አምራቾችን እያደረገን ነው ማለት ነው። በጣም አሪፍ። እስቲ የድርጅታችሁ ስም ምንድን ነው? መሲክ ሾፕ። መሲክ ሾፕ። እሺ፣ በሚቀጥሉት 5 ዓመታት እስቲ ከመሲክ ሾፕ ምን እንጠብቅ? ታርጌት አድርገን ያዝ ነው ወደ 200 ኤጀንቶች ላይ ያዝ ነው። አሁን ላይ እየሰራንበት ያለ ነው ምንድነው ሰዎች ቤት ብቻ ይከራያሉ። ቤት ብቻ ተከራይተው ላይሰንሱ ለኛ ይሰጣሉ። እኛ ደግሞ ከማኒፋክቸሪንግ የተቀበልናቸውን ፕሮዳክቶች ለነሱ እንሰጣለን ማለት ነው። እነሱ በኦንላይን እንዲገዙ በሎካልም ደግሞ እንዲሸጥ ያደርጋሉ ማለት ነው። ያ ምን ያደርጋል? በመሀል የሚኖረውን የአልባሌ የዋጋ ጭማሪ አመሳስሎ የማስራትና ኳሊቲውን ዝቅ የማድረጉን ጉዳይ ያነጻና ውሃውን ከምንጩ እንደሚባለው ማኑፋክቸር ምንም ሳይነካካ ከዛ ከምንጩ ፕሮዳክቶችን ያገኛሉ ማለት ነው። አንደኛ እሱ ነው። ስለዚህ ወደ 200 ኤጀንቶችን ብዙ ጊዜ እንን ጥያቄ ጠይቄያለሁ። አንተ ነው በቁጥር ደረጃ አድገን ሰፍተን ምናምን የሚል መልሶ ግን እና 200 ኤጀንቶች ነው የምፈልገው። ከዛ በተረፈ ግን ዩዘሮች አፕሊኬሽኖቻችንን የሚጠቀሙ ወደ 5 ሚሊዮን ታርጌት አድርገን እየሰራን እና በቀን ደግሞ 10 ሚሊዮን ትራንዛክሽን ይደረጋል ብለን ተስፋ እናደርጋለን። በጣም ጎበዝ ናስር። አንተም እንግዲህ ፓርትነሮችን ወይም መስራቾቹን መልካም እድል እመኛለሁ። ለቆይታችን በጣም አመሰግናለሁ። መልካም የስራ ጊዜ። ዓለም ሁሌ እንደዚህ ብትቀያየርም እኛ ኪፕ ማድረግ ወይንም በሚመጡት ለውጦች ላይ ጎን ለጎን አብረን መሄድ ያለብን እኛ ነን። ከዚህ ጎን ለጎን ስንሄድ ደግሞ ኢንቨስትም ለማድረግ ቢሆን ለመቆጠብም ቢሆን ቆም ብለን አስበን የትኛው የተሻለ ነው የሚለውን ነገር አስበን መወሰን ያለብንም እኛው ነን። ሆኖም ግን ከኛ ቁጥጥር ደግሞ የሚሆን በዓለምም ሊሆን ይችላል፣ በሀገርም በህግ ደግሞ ስርዓቶች የሚመጡ ለውጦች ሊኖሩ ይችላሉ። ለነሱም ደግሞ ትንሽ ዝግጁነታችንን የሚያቻችል የፋይናንሻል ፕላኒንግ ወይንም እቅድ መያዝ ይኖርብናል። የዛሬ ሃሽታግ ሽቀላ ይህን ይመስል ነበረ። አስተያየትና መልከቶቻችሁን በ8228 ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ